ከ17 ሰዓት ጉዞ በኋላ ወደምፈልገው ሀገር ገብቻለሁ ማለት ነው። በዚህም በጣም ደስ ብሎኛል። እዚህ ደግሞ እንግዲህ እንደ አዲስ ኑሮን ሀብዬ ጀምሬያለሁ ማለት ነው። ቤተሰቦቼ ከፈጣሪ ጋር በ2 ዓመት አንዴም ቢሆን በ3 ዓመት አንዴም ወደ ኢትዮጵያ እየሄድኩኝ አንዳንድ ነገሮችን ለማስተካከል ለማየት እሞክራለሁ። ሩታና እኔ በተመለከተ አንዳንድ ነገሮችን መልስ ልሰጣችሁ ነው ዛሬ የመጣሁት። ሌላው ደግሞ አብዛኛዎቻችሁ ሩታ እርጉዝ አይደለችም አውቃ ነው የሆነ ነገር ነው ምናምን የምትሉ ብዙ ሰዎች ያላችሁ፣ እሱን ደግሞ ዛሬ ለእናንተ ነግራችኋለሁ። እኔና ሩታ አሁን ባለንበት ሁኔታ ተለያይተናል። ግን ደግሞ ተለያይተን እንቀራለን ማለት አይደለም። ተራርቀናል ነው የሚባለው። ተራርቀን ግን መኖር እንችላለን። እሷም ላይፏን እኔም የራሴን ላይፍ እየኖርኩኝ ልጃችንን ማሳደግ እንችላለን ማለት ነው። የሚያስፈልጋት ነገር ሀሳብም ይሁን በየትኛውም ነገር ልረዳት ላገዛት ከጎኗ ነኝ፣ በየትኛውም ነገር ማለት ነው። ስለዚህ አለመግባባት ካለ ተራርቆ በሰላም መኖር የመሰለ ነገር የለምና አብዛኛዎቻችሁ ተረታችሁኛል። ከግማሽ ፐርሰንት በላይ ደግሞ ትንሽ በነገሩ የደበራችሁም አላችሁ። ለእናንተ ደግሞ ለሁላችሁም ለእያንዳንዳችሁ ይቅርታ መጠየቅ እፈልጋለሁ። በጣም ሶሪ። ለምን አይደለ መረቤ ጣለው ከዚያ ከሚመጣ እጥፍ ጠግባለሁ እንጀራ በውሃው ላይ አመኜ ልጣለው። ሰላም ውድ የቻናሌ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ፋሚሊዎቻችን እንግዲህ የኔ በሰላም መግባት ለሚያስጨንቃችሁ ሰዎች እንኳን ደህና ቆያችሁልኝ። በሰላም ወደምፈልገው ሀገር ገብቻለሁ ማለት ነው። ፋሚሊዎቼ ደህና ናችሁልኝ? ሁሉ ሰላም ነው? እንግዲህ ትንሽ አልተመቸኝም ነበረ ቪዲዮ ለመስራት፣ ለዛ ነው ወደ እናንተ ያልመጣሁት የነበረው። ያው አንዳንድ ነገሮችን ማስተካከል ነበረብኝ። በዛ ምክንያት ዩቲዩብ ቪዲዮ መቅረጽ አልቻልኩኝም። የቲክቶክ ግን ቀርጬ ነበረ። በሰላም መግባቴን አሳውቄያለሁ ብዬ አስባለሁኝ። እና እንዴት ናችሁ? ደህና ናችሁ? በጣም ናፍቃችሁኛል። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ከ17 ሰዓት ጉዞ በኋላ ወደምፈልገው ሀገር ገብቻለሁ ማለት ነው። በዚህም በጣም ደስ ብሎኛል። ትንሽ ይከብዳል። ፕሌን ውስጥ 17 ሰዓት ሙሉ መቆየት ትንሽ ይከብዳል። ረጅም መንገድ እንደዚህ ሄጄ አላቅም፣ ለመጀመሪያዬ ነው። አይደለም በፕሌን በመኪናም ሄጄ አላቅም 17 ሰዓት ጉዞ ማለት ነውና በጣም ደስ ይላል። የመጣሁበት ሀገር ወድጄዋለሁ። እግዚአብሔር ብሎ ደግሞ ነገሮች በሙሉ ካሰብኩት በላይ ሆነውልኛል፣ ከምላችሁ በላይ ማለት ነው። እግዚአብሔርን እኔ ያሰብኩት እንደዚህ አልነበረም። ያው ፈጣሪ አንዳንድ ጊዜ ሲልላችሁ ነገሮችን ደግሞ ሲያስተካክልላችሁ አሪፍ ነገር ገጠመኝ ማለት ነው። ቤተሰቦቼ ከልብ አመሰግናለሁ። ይሄ ደግሞ የሆነው የእናቴ የአባቴ ጸሎት እንዲሁም ደግሞ የእናንተ ጸሎት ነውና ለዚህ መብቃት ችያለሁ። በጣም ደስ ይላል። ብቻ አየሩ ደስ ይላል። ይሄ ሰፈር ነው እንደምታዩት፣ ሆቴሌን ያስኩት ማለት ነው። ፋሚሊዎቼ በጣም ነው የሚያምረው ቪው፣ እንዲሁም ደግሞ ማለት ነው አብዛኛው ሰው ፋሚሊዎቼ በሞተር ይንቀሳቀሳል፣ በሳይክል ይንቀሳቀሳል እና ደስ ሲሉ ለሰው ያላቸው ፍቅር ምናምን ደግሞ ደስ ይላልና በጣም ወድጃታለሁኝ። ሀገሯንም እግዚአብሔር ብሎ ለዚህ መብቃት ችያለሁ ማለት ነው። ቤተሰቦቼ እንግዲህ አብዛኛዎቻችሁ ብዙ ጥያቄዎችም ጠይቃችሁኛል፣ ብዙ ነገር ብላችሁኛል። ብዙ እንድመልስላችሁ የምትፈልጉትም ነገር አለ። እያንዳንዱን ነገር ዛሬ ሰዓት ይኖረኛል ብዬ አስባለሁ። እያንዳንዱን ነገር ሁሉንም የማስረዳችሁ ይሆናል። ውስጣችሁ ላይ ጥያቄ እንዲፈጥርባችሁ አልፈልግም። ለእያንዳንዱ ጥያቄዎቻችሁ መልስ ስለምታገኙ ሁላችሁም ይህንን ቪዲዮ እስከ መጨረሻው እንድታዩት እፈልጋለሁኝ ማለት ነው ቤተሰቦቼ። እና ከመጀመሪያው ጀምርላችሁ ያው የመጣሁበትን ምክንያት አብዛኛዎቻችሁ ታውቁታላችሁ ብዬ አስባለሁኝ። ለማታውቁት ደግሞ እንግዲህ አንዳንድ ጊዜ አየር ቀይሮ ስራ መስራት፣ ከሌላ ማህበረሰብ ጋር መገናኘት፣ አእምሮን ማደስም ይሆናል ብዬ አስባለሁኝ እና እዛ ያለውኝ ኢትዮጵያ ያለውኝ ብዙ ነገሮችን እያበላሸው ነው ብዬ ስለተሰማኝ ነው። ብዙ ሰዎችንም እየጎዳው ነው። በእኔ ምክንያት ደግሞ ማንም እንዲጎዳ አልፈልግም። የምሬን ስነግራችሁ ሁሉም ሰው ደስተኛ እንዲሆን እንጂ የምፈልገው እኔ ማንም ሰው በእኔ ምክንያት የሆነ ነገር ውስጥ እንዲገባ ስለማልፈልግ እዛ ብቆይ ብዙ ነገሮች ማበላሽ አይነት ስሜት እየተሰማኝ ስለሆነ ነው ይህንን ምርጫ የመረጥኩት። ያው አብዛኛዎቻችሁ ደግሞ ምርጫዬን አልወደዳችሁትም፣ ግማሽ ፐርሰንቱ ደግሞ ወዳችሁታል። አንዳንድ ጊዜ ወዶ ከሀገሩ የሚወጣ ሰው የለምና ብቻ ደስ ብሎኛል በመውጣቴ። ከዛም ባለፈ ደግሞ
ሞር ደስ ያለኝ ማለት ነው ቤተሰቦቼ ሁሉ ነገር እንዴት ነው በአንድ ጊዜ ነው ስክትክት ያለልኝ። ብዙ ሰው ተሰቃይቶ ምናምን ነው እንደዚህ መስመር የሚይዘው ማለት ነው። እኔ ግን ምንም ሳልሰቃይ ምንም ሳልደክም እግዚአብሔር ሰዎችን አዘጋጀልኝ፣ ሰዎችን ሰጠኝ። ከዛ ወደምፈልገው መስመር ገባሁኝ። አሁን እግዚአብሔር ካለ ደግሞ በቅርቡ ስራ የምጀምር ይሆናል። የምሰራውንም ስራ እያንዳንዱ ነገር የማሳያችሁ ነው የሚሆነው። ምንም ነገር አያመልጣችሁም ከዚህ በኋላ መውጣበትን ምገባበትን ዶርሜን እያንዳንዱ ነገሮች ለእናንተ የማሳይ ይሆናል ማለት ነው። ፋሚሊዎቼ እየሰራውኝ በዛው ደግሞ ጎን ለጎን ካምፓስም የመግባት እቅድ አለኝ። ያው የተሻለ እውቀት ያስፈልጋል እዚህ ሀገር ላይ ስትኖሩ አሁን ካለንበት ሞር የተሻለ ማለት ነው እና ይሄንን ነገሮችንም አስቤያለሁ። በእርግጠኝነት እናንተም ባሰብኩት ሀሳብ እንደምትስማሙ አልጠራጠርም። ያው ይደብራል፣ ይከፋል፣ ብቸኝነት ያለው ነገር ትንሽ ይደብራል። ግን ደግሞ ምንም ማድረግ አይቻልም። ከጎኔ ደግሞ ብሩክም ስላለ አሁን ላይ ምንም የሚደብረኝ ነገር የለም እውነት ለመናገር። ግን ደግሞ ብቻዬ ቢሆን እንዳሉትም ትንሽ ሊደብረኝ ይችል ነበረ እስክላመደው ድረስ ምግባቸውን፣ አናኗራቸውን፣ አነጋገራቸውን፣ አካሄዳቸውን እያንዳንዱን ነገር ማለት ነው ፋሚሊ ውስጥ ለመልመድ ትንሽ ቻሌንጅ ይሆንብኝ ነበረ። ግን ደግሞ ብሩክ መኖሩ ለሁለት ሲሆን ነገሮች ትንሽ ይቀላሉ ብዬ አስባለሁና ትንሽ ቀሎኛል። ይህንን ነገርም ደግሞ ያመጣችሁ ሄርሜላ ነችና ሄርሚዬ በዚህ አጋጣሚ ከልብ አመሰግናለሁ። እግዚአብሔር ያክብርሽ ይህንን ነገር በማሰብሽ። እኔ ምንም አላሰብኩት ነበር፣ ሰው አያስፈልገኝም ብዬ ነበር ማስበው። ግን ያው እንደሚባለው ማባባል ሰው መድኃኒቱ ሰው ነው ይባላልና ለኔም ብሩክ መድኃኒት ሆኖልኛል ከጎኔ በመኖሩ። ቢያንስ ሲደብረኝ የሆነ ነገር ማወራው ሰው አጠገብ ያለ፣ ሲከፋኝ የሆነ ነገር ማወራው ሰው አጠገብ ያለና በዚህ ምክንያት አሁን ላይ አልደበረኝም። ሌላው ለነገራችሁ የምፈልገው ነገር ምንድነው ያው ሩታና እኔ በተመለከተ አንዳንድ ነገሮችን መልስ ልሰጣችሁ ነው ዛሬ የመጣሁት። ያው ሩታዬ አሁንም ቢሆን ነገም ቢሆን እኔ በየትኛውም ነገር ከጎኗ ነኝ። እግዚአብሔር ብሎ ደግሞ ልጃችንን ሲመጣ ልጃችንን በማሳደግ አብሬ ያለሁኝ። ከዛም ባለፈ ምንድነው ቤተሰቦቼ አንዳንድ ጊዜ አብረን ሆነን መስማማት ካቃተን በሰላም ተለያይተን ደግሞ ልጃችንን ማሳደግ እንችላለን። እኔ የምመክረው እንደዛ ነው ለሌላም ሰው ማለት ነው። አብሮ ሲኖር መስማማት ከሌለ፣ አብሮ ሲኖር መደማመጥ መከባበር ከሌለ የባሰ እኔ አሁን ማላውቃቸው ባህሪዎች ነበሩ እዛ እያመጣው የነበረው ማለት ነው። የኔ ባህሪ ያልሆኑ ነገሮችን እያመጣው ነበር። ይህ ሁሉ የተፈጠረው ደግሞ ባለመግባባት ውስጥ ነው። ስለዚህ አለመግባባት ካለ ተራርቆ በሰላም መኖር የመሰለ ነገር የለምና አብዛኛዎቻችሁ ተረታችሁኛል። ከግማሽ ፐርሰንት በላይ ደግሞ ትንሽ በነገሩ የደበራችሁም አላችሁ። ለእናንተ ደግሞ ለሁላችሁም ለእያንዳንዳችሁ ይቅርታ መጠየቅ እፈልጋለሁ። በጣም ሶሪ ለተፈጠሩት ነገሮች በሙሉ አውቃለሁ። አብዛኞቻችሁ አብርሃም አያደርገውም፣ ውሸቱን ነው፣ ኤርፖርት ላይ ይመለሳል ምናምን እያላችሁ ነበርና ያው ይሄ ይፈጠራል ብሎ ማንም ያሰበ የለም። እኔም በድንገት የወሰንኩት ውሳኔ ነው። በፊት ባቀደውም ግን ደግሞ በነገሮች ምክንያት ነው ሞር ተነሳሽነቱን ያገኘሁት ማለት ነውና ለአብዛኛዎቻችሁ ይሄ ነገር እውነት እንደማይሆን ነበር የገመታችሁት። ግን ደግሞ ይኸው ሆኗል ማለት ነው ቤተሰቦቼ። ሌላው ደግሞ እንግዲህ ጋሽዬን ይቅርታ መጠየቅ ፈልጋለሁ በዚሁ አጋጣሚ። ጋሽዬ ትንሽ አዝኗል በመሄዴ። መጀመሪያ ፈቅዶልኝ እናቴንም ነግሬያት ነበረ። ግን ደግሞ ያው ከሄድኩኝ በኋላ ማዘኑን ነግሮኛል፣ ደውሎልኝ ነበረ እና በሰላም መግባቴንም ነግሬዋለሁኝ። ጋሽዬንም ይቅርታ መጠየቅ ፈልጋለሁኝ። ደግሞ ትልቅ ቦታ ደርሼም እንደማኮራችሁ እርግጠኛ ነኝ። የምሬን ስነግራችሁ ያለሁበት ቦታ አሁን ላይ ተመችቶኛል። አትጨናነቁ። ከዛም ባለፈ ደግሞ ማለት ነው ቤተሰቦቼ በቃ የገባውበት ስራ ሰው የሰጠኝ አቀባበል ምናምን ደስ ይላል። አንዳንድ ጊዜ ሚዲያ ላይ መሆን ደስ የሚለው ነገር ለዚህ ይጠቅማል እና መጀመሪያ ስለሚያውቁኝ ሚዲያም ላይ የገባውበትም ስራ ቶሎ ነው ዌልካም ያሉኝ። ምንም እንትን ያሉኝ ነገር የለምና በዚህ ደግሞ ሞር ደስ አለኝ። ሞር አፕሪሺየት ሆንኩኝ ለመስራትም ለመኖርም ማለት ነውና በጣም ደስ ብሎኛል ማለት ነው። ያው መለያየት በጣም ከባድ ነው አይደለም? ሁሉ ጊዜ አብራችሁ ከኖራችሁ ጓደኞች፣ ከሚስት፣ ከተለያየ ከአባት ከእናት ይቅርና አንድ ቀን አግኝታችሁ ሰው ስትለዩ ትንሽ ይከብዳልና ያው ነገሮች ቢከብዱኝም ውሳኔው ደግሞ የግድ ስለሆነብኝ ነው እና ተራርቀን መኖር የተሻለ ነው ብዬ ስላሰብኩ ነው። እዚህ ደግሞ እንግዲህ እንደ አዲስ ኑሮን ሀብዬ ጀምሬያለሁ ማለት ነው ቤተሰቦቼ። ከፈጣሪ ጋር በ2 ዓመት አንዴም ቢሆን በ3 ዓመት አንዴም ወደ ኢትዮጵያ እየሄድኩኝ አንዳንድ ነገሮችን ለማስተካከል ለማየት እሞክራለሁ። ቤተሰቦቼንም
ያው አሁን ላይ ቤተሰብ ወደሚለውም እየደረስኩኝ ስለሆነ ሌላው ደግሞ መናገር የምፈልገው ነገር አንዳንድ ሰዎች የሩታ እርግዝና ትንሽ ያሳሰባችሁ ሰዎች ያላችሁ ያው ከኔ በላይ በእርግጠኝነት የምነግራችሁ ነገር ቢኖር ከእናት አጠገብ ብትሆን የተሻለ የሚሆነው። ለምን እኔ ልጅ ማቀፍ የሆነ ነገር የሚባሉት ነገሮች ራሱ እሷም ብለዋለች ባለፈውና አልችልም እና እዛም ቢሆን ኖሮ ያው እናቷ ቤት ነው በእርግጠኝነት የምትሄደው የነበረው ማለት ነውና ብዙም እንድትጨነቁ ስላልፈለኩኝ ነው። ሌላው ደግሞ አብዛኛዎቻችሁ ሩታ እርጉዝ አይደለችም አውቃ ነው የሆነ ነገር ነው ምናምን የምትሉ ብዙ ሰዎች ያላችሁ እሱን ደግሞ ዛሬ ለእናንተ ነግራችኋለሁኝ። ሪል ነው ሁሉም ነገር ያያችሁት ነገሮች በሙሉ እውነት ነው። የምንም ውሸት የለውም። ከዛም ባለፈ ደግሞ ፈጣሪ ካለ ትንሽ ወር ነው የቀራት። እግዚአብሔር በሰላም ነገሮችን ያስተካክልልን ለኛም አጠገቧ ሆኜ እኔም ልጄን ባቀፍ ደስ ይለኝ ነበረ። ግን ደግሞ ያለ እንዲሆን አልተፈቀደልኝም። አንዳንድ ጊዜ በህይወታችን የሚፈቀዱና ማይፈቀዱ ነገሮች አሉና ያንን ነገር ማድረግ አልቻልኩኝም። በዚህ በጣም ባዝንም ቢደብረኝም ግን ደግሞ ከቻልኩኝ አንድ አፍታ ሄጄ በድጋሚ መመለስ ይመስለኛል። እዚህ ያለውን የሥራ ሁኔታ አስተካክዬ ሁሉ ነገር ጨራርሼ ልብስም ሳልይዝ አንድ አፍታ ደርሼ እመጣለሁ ብዬ አስባለሁ። እግዚአብሔር ካለ እሱንም እንዲረዳኝ ጸሎት አድርጉልኝ እና በተለያየ ሃይማኖት ያላችሁ ለዚህ እንድበቃ ጸሎት ስታደርጉልኝ በሰላም እንድገባ ጸሎት ስታደርጉልኝ ለነበራችሁ ኦዲየንሶቼ በሙሉ ደግሞ ከልብ የሆነ ምስጋና አቀርብላችኋለሁ። እግዚአብሔር ያክብራችሁ። ልክ እንደ ወንድማችሁ አይታችሁ በቃ ምክር የምትሰጡኝ በውስጥ የምታወሩኝ አይዞህ በርታ ለምትሉኝ በሙሉ እግዚአብሔር ውለታችሁን ይክፈለው ነው የምለው። እኔ ሌላ ምንም የምራችሁ ነገር የለም። እንደዚህ መሆን በራሱ ለኔ አፕሪሺየት ያደርገኛልና የእናንተ ኮሜንት የእናንተ የሆነ ነገር ስትጽፉልኝ ሞር አፕሪሺየት ሆናለሁኝ። ብቻዬን እንዳልሆንኩኝ ብዙ ወንድሞች እህቶች አብረውኝ እንዳሉኝ አይነት ስሜት ይሰማኛልና በነገሮች ሁሉ ደስተኛ ነኝ እና ከልብ ነው ማመሰግነው ለሰጣችሁኝ አክብሮት ለሰጣችሁኝ ታይም ነው ሰጣችሁኝ የምታዩኝ አይደለ። ስለዚህ ከህይወታችሁ ላይ ሊሆን ይችላል ከስራችሁ ላይ ሊሆን ይችላል ከእያንዳንዱ ነገራችሁ ላይ ቀንሳችሁ ለኔ ታይም ስለሰጣችሁኝ አመሰግናለሁኝ። የምሬን ስነግራችሁ አዲስ ሀገር ላይ መኖር በራሱ ፈተና ነው። ለምን ብዙ ነገሮች ትንሽ ግራ ያጋባሉና ብቻ ደስ ይላል። ጥድት ያለ ሀገር ነው። በዛ ላይ ደግሞ ሰዎቹም ደስ ይላሉ። በቃ ሁሉም የራሱን ሩጫ ነው የሚሮጠውና እኔም የራሴን ሩጫ ወደ መሮጥ ነው ማለት ነው የመጣሁት። አየሩ ትንሽ ሞቃታማ ነው። አሁን የመጣሁበት ታይሙ ነው መሰለኝ ትንሽ ሙቀት አስቸጋሪ ነው። እሱንም ሙቀት ራሱ ለመልመድ ቀን በቀን ሻወር እየወሰድኩኝ የሆነ ነገር እያደረኩ ምናምን ነው እያሳለፍኩ ያለሁትና ምንም ማድረግ አይቻልም። መልመድ ነው። የማይለመድ ነገር የለም። በየቀኑ ሙሉ ልብሳችሁ መቀየር አለባችሁ። በየቀኑ ሻወር መውሰድ አለባችሁ። በየቀኑ አንዳንዴ በቀን ሁለቴ ሊሆን ይችላል። ልክ እንደ ዱባይ አይነት ነገር ነው ሙቀቱ ማለት ነው። ባለፈው ከነሩታ ጋር ዱባይ የሄድንም ጊዜ በጣም ሙቀት አስቸጋሪ ነበረና ልክ እንደዛው ነው ይሄም የመጣውበትም ሀገር ማለት ነውና በሙቀት ታይም ነው አሁንም ወደዚህ ሀገር የደረስኩት። እንዳውም ዱባይ ቀል ነበር ሙቀቱ። እግዚአብሔርን የምሬን ነው። ለኔ ዱባይ ቀለኝ ነበረ። እዚህ በጣም የባሰ ሙቀት ነው ያለው ከዱባይ ይልቅ ማለት ነው። አሁንም በጣም ሙቀታማ ሀገር የምትባለው ዱባይ ነች አይደለ? ከዛ ሁላ ይበሳል አሁን ያለውበት ሀገርና ለማንኛውም ያለውበትን ሀገር ራሳችሁ ገምታችሁ ድረሱበት። ይሄ ሀገር ነው አለላችሁ። ራሳችሁ እስኪ በኮሜንት ስር ላይ አሳውቁኝ የት እንዳለሁኝ። ላወቀ ሰው ምርጥ የሆነ ሽልማት አዘጋጃለሁኝ። ብዙ ሰው ካወቀ ግን ለብዙ ሰው መሸለም ስለማልችል ለአንድ ሰው ብቻ ማለት ነው ለአንድ ሰው ብቻ እሸልማለሁኝ። የት ሀገር እንዳለሁኝ በደንብ አጣርተው ለደረሰበት ያው ስቶሪም እያረኩኝ ነው በየሄድኩባቸው ቦታዎች በሙሉ ኢንስታግራም ላይ ቲክቶክ ላይ አንዳንድ ቪዲዮ እየለቀኩላችሁ ነው። እነሱም በሙሉ አይታችሁ ላወቃችሁ ሽልማት ይኖራችኋል። ኮሜንት ስር ላይ አስቀምጡልኝ ያለሁበትን ሀገር እና ፋሚሊዎቻችን ለአንዳንድ ነገሮች ጥያቄዎቻችሁ ተመልሶላችኋል ብዬ አስባለሁኝ። እና እኔና ሩታ አሁን ባለንበት ሁኔታ ተለያይተናል። ግን ደግሞ ተለያይተን እንቀራለን ማለት አይደለም። ተራርቀናል ነው የሚባለው። ተራርቀን ግን መኖር እንችላለን። እሷም ላይፏን እኔም የራሴን ላይፍ እየኖርኩኝ ልጃችንን ማሳደግ እንችላለን ማለት ነው። የሚያስፈልጋት ነገር ሀሳብም ይሁን የትኛውም ነገር ልረዳት ላገዛት ከጎኗ ነኝ። በየትኛውም ነገር ማለት ነው። ስለዚህ አብረን እየኖርን ከመባላት
ተራርቀን በሰላም በፍቅር መኖሬን መርጫለሁ ማለት ነው ቤተሰቦቼ። እሷም ይሄንን ምርጫ ተቀብለዋለች አሁን ላይ። በእርግጠኝነት ትንሽ ቢደብራትም እኔም ደብሮኝ ነበር፣ ግን ደግሞ ይሄ ነው የማይለመድ ነገር የለም አይደለ? ስለዚህ እኔም እየለመድኩት ነው ማለት ነው ቤተሰቦቻችን። ዛሬ ምናልባት የድምጽ ጥራት ምናምን ካስቸገራችሁ ያው ጫጫታ አለ፣ ከጀርባዬ መኪኖች አሉ፣ እኔም ሙቀት እያስቸገረኝ ነው። በቻልኩት መጠን ለእናንተ አንዳንድ መልስ ልስጣችሁ ብዬ ስላሰብኩ ነው ዛሬ ወደ እናንተ የመጣሁት ማለት ነው። እና ነገሮች ትንሽ ይከብዳሉ፣ ይከፋል አንዳንዴ። የምሬን ነው በቃ ከመጣሁኝ በኋላ አንድ ሁለት ቀኑ በተለይ በጣም እየከፋኝ ነበር። ጌታን እንባ እያነቀኝ ነበር። ዝም ብሎ ሆድ እየባሰኝ ነበረ። ሁሉም በቃ የሚናገረኝ ሁሉ ነገሮች ያስከፋኛል። በፊት ምንም የማይመስለኝ የነበረው አሁን ላይ በውስጥ መስመር የሚሆን ነገር ከተጻፈ ይከፋኛል። ያ ደግሞ ያለ ነው ሲመስለኝ። ከሀገራችሁ ስትወጡ እንደዚህ አይነት ስሜት ያጋጥማል። ያንን ነገሮችንም ለመቋቋም እየሞከርኩኝ ነው። ለምን እንደሆነ ባላቅም ሁለቱ ቀን በጣም ሐስል ነበረው። ደብሮኝ ነበር፣ ከፍቶኝ ነበር፣ ከቤት መውጣት አስጠልቶኝ ነበረ። ኢቭን ምግብ እንኳን በቀን አንዴ ምናምን ነበር እየበላ የነበረው። አሁን ግን ሞር እየተስተካከልኩኝ ነው፣ እያሻሻልኩኝ ነው። ግዴታዬ ስለሆነ ማለት ነው፣ መልመድም አለብኝ። ይህ ደግሞ የሆነው ያው ብቻዬ ቢሆን ደግሞ ሞር ይደብረኝ እንደነበረ ታውቆኛል። ብሩክ መኖሩ ደስ ብሎኛል ከጎኔ። ብሩኬንም እንደዚሁ አጋጣሚ ከልብ አመሰግናለሁ። በመልካምነት ያላሰበውን ሀሳብ ለኔ ብሎ ሀሳቡን ቀይሮ ወደዚህ ሀገር መጥቷል። አብሮኝ ሊኖር ብሩክ አልወደደውም ሀገሩን፣ እመለሳለሁ እያለ ነው። ግን ደግሞ እንዳይመለስ የቻልኩትን ነገር እጥራለሁ። ለምን ብቻ ይደብረኛል። ጌታን የምሬ ነውና እንዲሄድ አልፈልግም። አብሮኝ ነው እንዲኖር የምፈልገው። እኔ የምገባበት ስራ ቦታ እሱንም ማስገባት እችላለሁ። እንደምንም ብዬ የቻልኩትን ነገር ጥሬ እዚሁ እንዲቀጥል አደርጋለሁኝ። ያው እሱ ትንሽ ደብሮታል። ያው ብዙ ጓደኞች እዛ ስለነበሩት ከብዙ ሰው ጋር ማሳለፍ ስለለመደ አልፈረድኩበትም። እዚህ ደግሞ ነጮች ይበዛሉና ለዛ ነው ቤተሰቦቼ። ዛሬ ደግሞ ወደ አንድ ቦታ ወስዳችኋለሁ። የሆነ ያማረኝ ነገር አለ። የኢትዮጵያ ምግብ ቤት አለ ተብያለሁኝ። ቀጥታ ወደዛ ነው የምሄደው። እስካሁን ድረስ የኢትዮጵያን ምግብ አልበላሁኝም። የራሳቸውን ሀገር ምግብ ነበር እየበላ የነበሩት። ዛሬ ግን አሪፍ ምግብ ቤት አለ ተብያለሁኝ። እዛም ወስዳችኋለሁ፣ ሞክረዋለሁኝ። አምሮኛል። ብዙ ምግቦች አይነት እንጀራ፣ የኢትዮጵያ ክትፎ ምናምን ነገር በጣም ነው ያማረኝ ጌታን። እና እዛ ደግሞ ሄደን እስኪ አሪፍ ምግብ ይኖራቸዋል ብዬ አስባለሁ። ያንንም መብላት ፈልጋለሁ። ይናፍቃል፣ እንጀራ በራሱ ይናፍቃልና በጣም ነው የናፈቀኝ ንጹህ እንጀራ መብላት። አንድ የኢትዮጵያ ምግብ ቤት ሜንሽን ተደርጌያለሁኝ። እዛ ሄደና እንግዲህ ምሳዬንም የምበላ ይሆናል። አብራችሁኝ ቆዩ። ከዛ ወደ ሩም ይወስዳችኋለሁኝ። ያለውበትንም ሩም አሳያችኋለሁኝ። አብራችሁኝ ዋሉ። እያንዳንዱ ነገሮች ከኔ ጋር አሳልፉ። ቀጥታ አሁን ወደ ምሳ ነው የምንሄደው። አብራችሁኝ ተከተሉ። ለወዳጁ ያደላ አንቺን መስዋዕት አረገ ግን የፈለገ ማአሪ ማአይ ክብል ኩዋነ ስምዕተይ ደፊነ ርቅነትና መሲነ ትንክብል ወሲነ እውነት ነው። ባይገርማችሁ ማለት ነው ፋሚሊዎቼ፣ ተማሪዎችም አሉ። የተማሪዎችን ዩኒፎርም ይሄን ይመስላል። ተማሪዎችን ሳይ እኔም የሆነ የትምህርት ላይፍ ትዝ አለኝና አሁን የተማሪዎች ሰዓት የሚወጡበት ሰዓት ደርሷል። እንግዲህ እያንዳንዷን ነገር ዞር እያልኩኝ የሀገሩን ሁኔታ የሚያዝናኑ ቦታዎችንም እየዞርኩኝ የማሳያችሁ ይሆናል። በእርግጠኝነት ትወዱታላችሁ አልጠራጠርም። በዚህ ደግሞ ዛሬ እንኳን ሁሉንም ቦታ ሳይቼ ባልጨርስም ሌላ ቀን ደግሞ እየወሰድኩ የማሳያችሁ ይሆናል ማለት ነው። ቤተሰቦቼ እወዳችኋለሁኝ፣ ተከተሉ። እንግዲህ ቤተሰቦቼ የኢትዮጵያ ምግብ ቤት መጥቻለሁኝ። በጣም ደስ ብሎኛል። ጌታን የምሬ ነው። እንደዚህ አይነት ምግብ አልበላሁኝም ነበር ከመጣው ጀምሮና በጣም ደስ ብሎኛል። እንደምታዩት ክትፎ አላቸው። ኢትዮጵያ ያለው ያህል እስኪሰማኝ ድረስ ማለት ነው። በጣም ነው ደስ ያለኝ። ቲማቲም አለ፣ እዚህ ጋር ጥብስ አለ፣ እንዲሁም ደግሞ እንቁላል። በቃ ምን ልበላችሁ ኢትዮጵያ ምግብ ቤት ያላችሁ ያህል እስኪሰማችሁ ድረስ ማለት ነው። ግን ምግባቸውን አልቀመስኩትም። እስኪ ቀምሼው ደግሞ አሪፍ ከሆነ ከዚህ በኋላ እዚህ እየመጣሁ እመገባለሁኝ። ሲታይ ያምራል፣ ሲበላ ደግሞ እኔ እንጃ። በስመ አብ ወወልድ ወመንፈስ ቅዱስ ቼክ እናደርገዋለን።
ይጣፍጣል አይጣፍጥም የሚለው ነገር ማለት ነው። ዋው የኢትዮጵያ ምግብ ቤት እንዳለው ያህል ይሰማኝ ቤቱ ሁላ ማለት ነው። የኢትዮጵያ እንደባብ አለው አሳያቸውና በጣም ደስ ይላል። ወድጄዋለሁ። በቃ ከዚህ በኋላ እዚህ መሆኔ ነው። ፋሚሊዎቼ ሁሌም እየመጣሁኝ ነው በለው። በዚህ ደግሞ ብሬን ጨርሼ በኋላ ከስሬ እንደገባ። ሰላም ቤተሰብ፣ በድጋሚ ተመልሻለሁ። እንግዲህ ሩማችን ይሄንን ይመስላል ቤተሰቦቼ። ሩም ስገባ ያለው ሰላም እግዚአብሔርን ልነግራችሁ አልችልም። በቃ ሙቀት ምናምን ውጪ ስለሚያስቸግር ልክ ወደ ሩም ስትገቡ ቅዝቃዜው ደስ ይላል። ኤሲ ምናምን ስላለ ማለት ነው። እና ሩማችን ይሄን ይመስላል። እዚህ ጋር የኔ መኝታ ሲሆን እዛ ጋር ደግሞ የብሩክ መኝታ ነው ማለት ነው። ፋሚሊዎቼ እንደዚህ ቁጭ ብዬ ራሱ ካወራኋችሁ ትንሽ ዘገየና ቤት ተከራይ ያለም አያዋጣህም የሩም ሂሳብ እያለኝ ስለሆነ ምናልባት ከዚህ በኋላ ከአንድ ሳምንት በኋላ ምናምን የራሴን ቤት ለመከራየት አስቤያለሁኝ እዚሁ ያለሁበት ሀገር ውስጥ ማለት ነው እንጂ የሩም ብር በየጊዜው በየቀኑ እየከፈሉ መኖር ትንሽ ቻሌንጅ ያደርጋል። ትንሽ ኪሳራ ውስጥ እንዳያስገባኝ ግዴታ በቀጣይ ሳምንት ወይንም ከሁለት ሳምንት በኋላ የራሴን ባለ አንድ መኝታ ለመከራየት ሞክራለሁ። ከራይ ሲሆን ትንሽ ይሻላልና እንግዲህ ሩማችንም እንደምታዩት ይሄንን ይመስላል። መካከለኛ የሆነ ስታንዳርድ ያለው ሩም ነው። ደስ ይላል። ቅዝቃዜው አሪፍ ነው። ስንፈልግ ቲቪ አለ፣ ሻወርም ሁሉ ነገሩ ያሟላ ነው። ብቻ ደስ ይላል። ቤተሰቦቼ በጣም ወድጄዋለሁኝ። እርቦኝ ነበር መሰለኝ ማለት ነው። ምን እንዳደረኩኝ ታውቃላችሁ? ትንሽ በላውና እኔ ካሜራ ሳይኝ ደግሞ ወደ መጠቅለል አልችልም፣ ይከብደኛል እና ዝቅ አድርጎ አልኩትና ወደ መጠቅለል አድርጌ ጎረስኩኝ ማለት ነው። ፋሚሊዎቼ ትንሽ እርቦኝ ነበረ። እዚህ ሀገር ትንሽ ያሳሰበኝ የነበረው የምግብ ሁኔታ ነው። ምግብ ግን እግዚአብሔር ይመስገን ቀስ በቀስ እየለመድኩኝ ነው። የእነሱንም ምግብ ሩዝም አይጠፋም። እንደገና ዶሮ ምናምን፣ ያው ዶሮም አምኖ ለመብላት ትንሽ ከብዳል የምታውቁት ቦታ ካልሆነ ማለት ነው። እና የአበሻ ምግብ ቤትም ሁልጊዜ ለመብላት ደግሞ ኮስቶ ትንሽ ከፍ ስለሚል ከሌሎቹ ምግብ አንዳንዴ እንዲሆን እየሄድን የአበሻ ምግብ እንጠቀማለን ማለት ነው ቤተሰቦቼ። እና በትንሹም ቢሆን የዛሬ ውሎ ይሄንን ይመስል ነበረ። ቅንጭብ እያልኩ ነው ያሳየኋችሁ። ያው ታክሲ ውስጥ ሲሆን ምናምን ለመቅረጽ እየተመቸኝ አልነበረም፣ ለዛ ነው። እና ደስ የሚለው ፓርቱ ደግሞ እዚህ ሀገር ልክ እንደ ኢትዮጵያ ነው። የራይድ ሂሳብ በትንሽ ብር ነው። በኢትዮጵያ 500 ብር ከሆነ ወደ አንድ ቦታ ትሄዳላችሁ፣ በ1 ሺህ ብር ራቅ ያለ ቦታ መሄድ ትችላላችሁ ምናምን። እና ያ ነገሩ ደስ ይላል። የእሱ ኮስት ትንሽ ቀለል ብሎልኛል፣ ለዛ ደስ ብሎኛል ማለት ነው ፋሚሊዎቼ። አንዳንዴ ትንሽ የሚያስቸግረው ትራንስፖርት ነው፣ የራሳችሁ ትራንስፖርት እስከሚኖራችሁ ድረስ ማለት ነው። ዱባይ ያለው ውድ ነው። ከዱባይ ይልቅ የተሻለበት ምክንያት ምንድነው? አንዳንዴ እስከ 4 ሺህ ብር እስከ 5 ሺህ ብር የኢትዮጵያ ብር የምንከፍልበት ጊዜ ነበረ እና እዚህ ግን የታክስ ወጪ ብዙም ነው እና ያ ነገሩ ደስ ይላል። ሌላው ፋሚሊዎቼ ቁርስ ግራ ቢገባኝ ምን እንደምበላ ላሳያችሁ። አታዝሮ ካሜራማን ራሴ አንጥቼ ያሳያቸዋለሁ። የብሬ ነው እግዚአብሔርን። ግራ ቢገባኝ መጨረሻ ላይ ይዤ የመጣሁት የለውዝ ቅቤና ቸኮሌት ነበርና ጠዋት እችን የለውዝ ቅቤና ቸኮሌት በዳቦ እየቀባው መብላት ጀመርኩ። ችግር ብልሃትን ያስተምራል ይባላል። ኧረ በኢየሱስ ችግር አላልኩም ገና ከመምጣቴ። አይ እግዚአብሔር ይመስገን። ያው ምግቡን መልመድ ስላቃተኝ የ3-4 ቀን ይሄንን እየበላሁኝ ነበረ። ምሳ ላይ የሆነ ሰዓት ላይ ደግሞ ቁርስ ላይ ምናምን ነገር እየበላሁት ነበር። አሁን ግን ያው ሀገሩን እስከተላመዱት ምግብ ቦታዎች የት እንዳሉ እስከምታውቁ ድረስ ምናምን ነው የምትቸገሩ። ከዛ በኋላ አትቸገሩም። ለምን በደንብ አዳፕት ታደርጉታላችሁ ብዬ አስባለሁና ለዛ ነው ማለት ነው። ግን ጠቀመኝ አይገልጸውም። ይሄንን ባላመጣ ኖሮ አልቆልኛል። እውነት ይሄን ቸኮሌትና እንትኑን ባላመጣ ኖሮ እንደመጣው ምን እንደምሆን እኔ ነበር ማውቀው። ፕሌን ላይ ደግሞ ምግብ አልተመቸኝም ነበር። ለ17 ሰዓት ያህል አንዴ ነው የበላሁት ማለት ይቻላል። ያው እነሱ 3 ምናምን አቅርበዋል፣ ግን ያው እኔ የበላሁት አንዴ ነው። ለምን ፕሌን ላይ ብዙ ጊዜ ምግባቸው ብዙም አልወደውም እና ለዛ ነው ቤተሰቦቼ። እና የዛሬ ውሏችን ይህንን መስል ነበረ። እስከ ቪዲዮ መጨረሻ ድረስ አብራችን ስለነበራችሁ ከልብ አመሰግናለሁ። በቀጣይ ደግሞ የተዘዋወርኩ አንዳንድ ቦታዎችንም ለማሳየት እሞክራለሁኝ። ፈጣሪ ያክብርልኝ። ወዳችኋለሁ።
ከቻልኩኝ የቲክቶክም ላይ ምናምን አንዳንድ ጊዜ እገባለሁኝ ሲመቸኝ። እዚህ ሀገር ግን ትንሽ ሙቀቱ ስለሚያስቸግር ቀን እየተኛው ማታ እየወጣሁኝ ያለሁት። ቢሆንም ግን ባለኝ ታይም ቲክቶክም ላይ ለመግባት ሞክራለሁ እና መልካም ቀን ይሁንላችሁ። ወዳችኋለሁ። ባይ